ቅድስት አንዲት ሐዋርያዊት ኩላዊት የሆነች ቤተክርስቲያን የቅዱስ እግዚአብሔር መመስገኛ መክበሪያ የምእመናን መገልገያ የረፍት ቦታ የሆነች ከዓለም ጫጫታ የተለየች የሰላም የጸጥታ የድህነት ቅድስት ስፍራ ናት። የእግዚአብሔር የስሙ መድመቂያና መጠሪያ መቀደሻ ስፍራ የሆነች ቤተክርስቲያን በልማት ራሷን ለመቻል ለምእመናን አገልግሎት ምቹ ለመሆን መሰረተ ልማትን በሰፊው የሰራችና እየሰራች የምትገኝ ናት። የሰሜን ሸዋ ሀገረ ስብከትም በርካታ የፈውስ የበረከት የተአምራት ቦታዎች መገኛ በመሆኑ ከተለያዩ ቦታዎች ሱባኤ ለመያዝ ፈውስና ድህነትን ለማግኘት ምእመናን የሚሰበሰብባት ቅዱሳን መካናት በርካታ ናቸው። ይህንንም የምእመናን ፍሰት የተረዳው የአንጎለላ ጽርሐ አርያም ቅድስት ኪዳነ ምሕረት ቤተክርስቲያን ሰበካ ጉባኤ 50,000 ሰው የሚይዝ ባለ 3 ወለል ህንፃ ገንብቶ በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ ቡራኬ አስመርቆ ለአገልግሎት ክፍት አድርጓል። በመርሃ ግብሩ ላይ የደብሩ አስተዳዳሪ መጋቢ ሰናያት ኃይለ ማርያም ማለደ ባቀረቡት የሥራ ሪፖርት ታሪካዊነትና ጥንታዊነት የተቆራኘበት በሃይማኖታዊ ሥርዓቷና በመንፈሳዊ አገልግሎቷ በቱሪዝም መስህብነቷ በልማት በሐዋርያዊና መንፈሳዊ አገልግሎት የምትታወቅ መሆኗንም ጠቅሰው የደብሩን ካህናትና ምእመናን በማስተባበር በርካታ የልማት ተግባራት መከናወናቸውን ገልጸዋል። በ2018 የበጀት ዓመት በሥርዓተ ቤተክርስቲያን ቀኖና መሰረት ከሀገረ ስብከታችን ልዩ ልዩ የሥራ ኃላፊዎች ከአካባቢው ነዋሪዎች በማኅበረ ካህናቱ በአጥቢያው ምእመናንና ከሚመለከታቸው ባለድርሻ አካላት ጋር በደብራችን ከፍ ለማድረግ በመንፈሳዊ ልማትና አገልግሎት ለማሳደግ በየጊዜው በመመካከልና የሥራ መመሪያ በመቀበል ልዩ ልዩ የሥራ ዕቅዶችን በመንደፍ በማስገምገምና በማስተቸት እጅግ እጅ ለእጅ ተያይዘን ተደጋግፈን በመስራታችን በዛሬው ዕለት በፈቃድ እግዚአብሔር በማስመረቅ የበቃንበት ተግባር ጨምሮ በርካታ ስራዎችን ሰርተናል፣ እየሰራን ነው። ለወደፊቱ ለመስራት አቅደናል። የብፁዕ አባታችን አቡነ ቀሌምንጦስ ሐዋርያዊ ጉዞ መንፈሳዊ ተልእኮ ተደርጓል። በክብረ በዓላት በዕለተ ሰንበትና ዘወትር ታላላቅ ጉባኤያትን የማይቋረጥ መንፈሳዊ ጉባኤ በማዘጋጀት ዘርግተን ስርዓተ ወንጌል እንዲጠናከር አድርገናል። የደብሩ ሰንበት ትምህርት ቤት እንዲጠናከርና ጉባኤ እንዲስፋፋ አዲስ አባላት እንዲመዘገቡ ድጋፍና ክትትል አድርገናል። በየጊዜው በሚካሄደው መንፈሳዊ ጉባኤ 218 ኢአማንያን ከተለያዩ ሃይማኖት በመመለስ የቅድስት ተዋሕዶ ልጅነትን ያገኙ ሲሆን በዛሬውም ዕለትም ባለ 2 ወለል ፎቅ ቤተልሔም ዘመናዊ ደውል ቤት 72 ቀዳዳ ያለው ሽንት ቤት በ3000 ካሬ ሜትር ላይ ያረፈ 50,000 ሰው የሚይዝ ባለ 3 ወለል ዘመናዊ ህንፃ በመገንባት በብፁዕነታቸው ተመርቆ ለአገልግሎት ክፍት መሆኑን ገልጸው በቀጣይም በርካታ የልማት ተግባራትን ለማከናወን አቅደን እየሰራን እንገኛለን ብለዋል። ለአብነት ትምህርት ልዩ ትኩረት በመስጠት የአልባሳት፣ የቀለብ፣ የንጽህና መጠበቂያ ቁሳቁስና የመጽሐፍት ድጋፍ በማድረግ ተጠናክሮ እንዲቀጥል አድርገናል። ምእመናን የጸሎትና የተመስጦ ፍላጎት በመረዳት ለሱባኤና ለጽሞና አገልግሎት የሚሆን ዋሻ አዘጋጅተን አገልግሎት እንዲሰጥ አድርገናል። የቆዩ የመቃብሮችን በማንሳት አጽሞችን በክብር ወደ ፉካ በማስገባት ግቢውን የማስፋት ስራ ሰርተናል። የወገኖቻችን መቃብር ለተነሳባቸው እስካሁን ለ450 አባወራዎች እያንዳንዳቸው 10 ፉካ በመስጠት ለአንዴና ለመጨረሻ ጊዜ መፍትሄ ሰጥተን ቦታውን አስከብረናል። በ3000 ካሬ ያረፈ ጂ+3 የሆነ 50,000 ሰው መያዝ የሚችል ተጨማሪ አዳራሽ ሰርተን በዛሬው ዕለት ለምርቃት አብቅተናል። ቀበሌው ከሰጠን ቦታ በተጨማሪ በ2018 ዓ.ም
የግብርና ጣቢያውንና ኤፍሲቲ የገበሬ መሰብሰቢያ አዳራሾችን ጨምሮ ከ50,000 ካሬ በላይ ከመንግስት ቦታ ተረክበናል። በምትኩ አዳራሽና ቢሮ ለመስራት ሰርተን ለማስረከብ ተዋውለናል፣ እየሰራን እንገኛለን። በቤተ ክርስቲያኑ ዙሪያ ይዞታ ከነበራቸው 10 አባወራዎች ጋር ውይይት በማድረግ ደብሩ የቦታ ካሳ ከፍሎ 12,000 ካሬ ሜትር ተጨማሪ ቦታ ወደ ደብሩ አስከልለናል። የሀገረ ስብከታችን 20% በወቅቱ ከፍለናል። በደብራችን ላይ የሂሳብ አሰራር እንዲሰፍን በማድረግ አስፈላጊ ሞዴሎችን በመጠቀም የእግዚአብሔርን ገንዘብ በሰው እጅ እንዳይሰጥ ጥንቃቄ በማድረግና በማስተማር በአካውንት በሞዴል 30 በሞዴል መስዋዕት ብቻ እንዲገባ ክትትል በማድረግ የገንዘብ ብክነቶች እንዳይኖሩ አድርገናል። ተጨማሪ 72 ቀዳዳ ያላቸው ተጨማሪ መጸዳጃ ቤቶችን ሰርተናል። ለ14 የጽዋ ማህበራት ቤት ዘመናዊ ሰርተን እያንዳንዱ ማህበር አስረክበናል። ቤተልሔሟን በአዲስ መልክ ባለ 2 ፎቅ አድርገን ሰርተን በዛሬው ዕለት እንድትመረቅ አድርገናል። ደረጃውን የጠበቀ የደውል ቤት ሰርተን በዛሬው ዕለት አስመርቀናል። ተጨማሪ ጂ+2 ህንፃ በምስራቅ በኩል አሁን ገብተን የወጣንበት አጠናቀን በዛሬው ዕለት ለምረቃት አብቅተናል። ቦታውን የቅርስና የታሪክ ማህደር እንደመሆኗ መጠን ሙዚየም ስለሚያስፈልጋት ለብቻው ሙዚየም ሰርተን የውስጥ ዲዛይንና የቅርስ መደርደሪያ ለማሟላት በተቻለን ፍጥነት እየሰራን እንገኛለን። የካህናቱን ደሞዝ ኑሯቸውን አሻሽለናል። እስካሁን ብፁዕ አባታችን፣ ተከበራችሁ የሀገረ ስብከታችን የሥራ ኃላፊዎች፣ ጥሪ የተደረገላችሁ እንግዶቻችን፣ እግዚአብሔርን አስቀድመን ይህንን ሁሉ ተግባር ልንሰራ ስናገኝ በየደረጃው የጎንዮሽ ይሁን ቀጥታ የሥራ ግንኙነት ከየሥራ ኃላፊዎች ከተቋማትና ከህብረተሰቡ ጋር የሚያስፈልግ በመሆኑ የትብብር ደብዳቤዎችን በመጻፍ አካላዊ የሥራ ግንኙነት በማድረግ በሚያስፈልገን ሁሉ በዙሪያችን እንድትቆሙ እያሳሰብን በብፁዕ አባታችን ጸሎት፣ አባታዊ ምክርና የሥራ መመሪያ በሀገረ ስብከታችን የሥራ ኃላፊዎች እገዛ፣ በምዕመናን ተሳትፎና ምክር ከዚህ የተሻለ ሥራ ሰርተን ለሌላ ምርቃት፣ ለሌላ ልማት አምላካችንን እንዲያገናኘን እየለመንኩኝ በዚሁ አጠቃልላለሁ። በመርሃ ግብሩም ላይ የተለያዩ የሀገረ ስብከቱ የሥራ ኃላፊዎች ጨምሮ የደብሩ የሥራ ኃላፊዎችና የአካባቢው አባቶች ሐሳቦቻቸውን ተናግረው በተሰራውም ሥራ መደሰታቸውን በሰፊው ገልጠዋል። የሰሜን ሸዋ ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ላከ ሕሩያን ነዋየ ብርሃንና በሰጡት አስተያየትም ሥራው ድንቅና ግሩም ነው እንዳለ መጽሐፍ ደብሩ እግዚአብሔር በልጆቹ ላይ አድሮ ድንቅ ሥራ የሚሰራበት በአጭር ጊዜ ውስጥ በልማት አብቦና አፍርቶ አስገራሚ የልማት ውጤት የተመዘገበበት ስለመሆኑ በሊቃውንት ጸሎት አጋዥነትም ሥራው በፍጥነት ሊሰራ ችሏል ብለዋል። ሥራህ ድንቅና ግሩም ነው ተብሎ በራእይ 15 ቁጥር 3 ላይ ተጽፎ እንደምናገኘው በእነዚህ በኢንጂነሮቹ ጠባይ አነጋገር ህንፃ ሲሰራ ስንት ኮሎኖች በቅለዋል ይባላል። እዚህ ቦታ ስንት ኮሎኖች በቅለዋል ሳይሆን እዚህ ቦታ ላይ ስንት ኮሎኖች አብበው አፍርተዋል የሚባልበት ቦታ ነውና እንኳን ደስ አላችሁ። በእውነት ትላንት ኮሎኖች በቅለው በማግስቱ ጣራና ግድግዳ ተመርቶ አምሮ አብቦ የሚታይበት ቦታ ስለሆነ በእውነት አባቶች ሊቃውንትም የእናንተም ጸሎት ጭምር ስራ እየሰራ መሆኑን እንድትገነዘቡ በእውነት ይሄንን አጽንኦት ልናገር ደስ ይለኛል። አፍ ያለው ስራ እስቲ ሁላችንም ሰርተን እንደው በእውነት ስራ የሚያመሰግነን ሰዎች እንሁን። በቤታችንም ቢሆን በትዳራችንም ቢሆን ይሄ የዚህ የቤተ ክርስቲያን ልማት ለካህናቱ በቤቴ እኔ ምን አለማሁ፣ የቤቴ ልማት ምንድነው፣ የአካባቢ ልማት ምንድነው፣ ማህበረሰቡም አባቶችን በቤታቸው የአካባቢያት በእኔ ምን አልምቻለሁ ብለን የምንማርበት ትምህርት ቤታችን ነው። ይሄ ትምህርት ቤታችን ሰው ስራ ሲሰራ ትችት ይኖረዋል። እንኳን በእኛ በክርስቶስም ላይ
አይሁዳውያን ይተቹት ነበር በማለት ትችትን ትተን በጥንካሬ መስራት ይገባናልም ሲሉ መክረዋል። ሰው ስራ ሲሰራ ትችት አውሮ ይመጣል። ሰው የትችት ቢሮ ከፍቶ ሰውን ሲተች ይውላል። እንኳን ፍጡር ፈጣሪ ሳይቀር ተተችቷል። ይህን ማወቅ አለብን። ክርስቶስ ሲፈውስ ይተች ነበረ። ሰው ቤት ገብቶ ሲባርክ ሲበላ ይተች ነበረ። ለቅሶ ቤትም ተገኝቶ ሲባርክ ይተች ነበረ። በሚያደርገው እንቅስቃሴ ሁሉ ፈሪሳውያን ይተቹት ነበረ። ፈጣሪን ማለት ነው። ፈጣሪን ማለት ነው። ስለዚህ ሰው ሊተች ይችላል። መምህር ኃይለ ማርያም ሊተች ይችላል። ይሄ ደብር ሊተች ይችላል። ተቾች ግን የሚተቹ ሌላ ቁም ነገር ስለሌላቸው ነው። ቁም ነገር ስለሌላቸው ነው። ስለዚህ በትችቶች ወደኋላ ሳንብረከረክ ስራችንን ከዚህ የበለጠ እያበራን ወደፊት መቀጠል አለብን። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ ይህ ቦታ የታሪክ አምባ፣ የቅርስ ማዕከል ሲሆን እግዚአብሔር ያከበረው የሀገርና የታሪክ አሻራ ያረፈበት እንደሆነ ገልጸው ይህ እንደ ወርቅ የሚያበራ ታሪክ ያለው ስፍራ እሳት በአመድ እንደሚሸፈን ታሪኩ ዘለግ ላለ ዓመታት ተሸፍኖ መቆየቱን አንስተው በእግዚአብሔር ፈቃድ በብፁዕነታቸው የሥራ መመሪያ ሰጭነት ፈጣን ለውጥ መመዝገቡንም ተናግረዋል። ይህ ቦታ እንደሚታወቀው የታሪክ አምባ ነው። የቅርስ ማዕከል ነው። ከአንድ 100 ዓመት ወደ ኋላ መለስ ብለን ስናይ ጉምት የሀገር የታሪክ አሻራ ያረፈበት ቅዱስ ስፍራ ነው። ስመ ገናና ስፍራ ነው። እግዚአብሔር ያከበረው ስፍራ ነው። ሆኖም ደግሞ ለዘግ ላሉ ዓመታት ይህ እንደ ወርቅ የሚያበራ ታሪክ እሳት በአመድ እንደሚሸፈን ታሪኩ ሸፈን ብሎ እንደቆየ አሁን የሀገር ሽማግሌዎችም ሲገልጹት እንደነበር ሰምተናል፣ በታሪክም እናውቃለን። እግዚአብሔር ደግሞ ታሪክን በታሪክ ይቀይራል። እግዚአብሔር ለራሱ የሚሆን የሥራ ጊዜ ይኖረዋል። በዚህ አማካኝነት ሁላችሁም እንደገለጻችሁት ታላቁ አርቆ አሳቢው የጸሎት አባት ወደዚህ ሀገረ ስብከት ይህንን ሀገረ ስብከት በአባትነት እንዲመሩ ከተመደቡ ጊዜ ጀምሮ ያለውን የልማት እንቅስቃሴ፣ የመንፈሳዊ አገልግሎት እንቅስቃሴ ስናይ እጃችንን በአፋችን ላይ ጭነን እጹብ ድንቅ ነው ከማለት ውጪ ሌላ የሚገልጸው ቃል አለ ብዬ አላስብም። ይህ ቦታ መንፈሳዊ ሐኪም ቤት የሆነ የሰው ልጅ አእምሮ የሚረጋጋበት፣ ድህነተ ሥጋ ድህነተ ነፍስ የሚያገኙበትና የፈውስ ማዕከል መሆኑንም ገልጸዋል። ይህ ቦታ መንፈሳዊ ሐኪም ቤት ሆኗል ነው ሲለኝ የነበረው ውስጤ። መንፈሳዊ ሐኪም ቤት፣ አዎ፣ የሰው ልጅ አእምሮ የሚረጋጋበት፣ የሰው ልጅ አእምሮ ውስጡ የሚያርፍበት፣ የገርላት ቤቱን፣ የጸሎት ቤቱን፣ የሱባኤ ቤቱን ስናየው ስዕላቱ፣ ንጽህናው፣ መዓዛው የሚናገረው ይሄን ነው። አዎ፣ የሰው ልጅ አእምሮ እንዲድን፣ እንዲፈወስ፣ እንዲረጋጋ የሚያደርግ ከዚህ በላይ ደስታ፣ ከዚህ በላይ እርካታ አለ ብዬ አላስብም። የሰውን ልጅ አእምሮ ከመገንባት፣ የሰውን ልጅ አእምሮ ከማደስ በላይ ምንም ትልቅ ነገር የለም። ለዚህ ነው ነጮች ሲናገሩ የለማ ሰው አገርን ያለማል ይላሉ። የለማ አእምሮ ያለው ሰው፣ አዎ፣ ስፋተ አእምሮ ያለው ሰው አገር ያለማል፣ ሕዝብ ያለማል፣ አካባቢ ይለውጣል። ስለዚህ አንጎለላ ጽርሐ አርያም ቅድስት ኪዳነ ምሕረት ልዩ መንፈሳዊ የፈውስ ማዕከል
የሆነችበት እድልና በብፁዕ አባታችን ጸሎት የምትመራ በመሆኗ እንኳን ደስ አላችሁ ልንላችሁ እንወዳለን። ክቡር ስራ አስኪያጁ ይህ ስራ ሲሰራ ብዙ ችግሮችና ፈተናዎች እየታለፉ የተገኘ ውጤት ነው ብለው ዛሬ የተገኘን ሁላችን መንፈሳዊ ሕክምናና የስራ ተነሳሽነት አግኝተንበታል በማለትም ተናግረዋል። እንግዲህ ዛሬ የመጣን ያየን የጎበኘንም ሁሉ መንፈሳዊ ሕክምና አግኝተናል። ለካ እንደዚህም መስራት ይቻላል የሚል ቁጭትም ሰንቀናል። ይሄም ልማት ደግሞ ከዚህ በላይ ሰፍቶ እንዲሄድ የቻልነውን እንደ ሀገረ ስብከት በብፁዕ አባታችን መመሪያ ለማገዝ ጥረት የምናደርግበት እንደሆነ ማሳሰብ እየፈለግኩኝ የብፁዕ አባታችን ቡራኬ ይደርብን። ብፁዕ አቡነ ቀሌምንጦስ ባስተላለፉት ቃለ በረከትና የሥራ መመሪያ መዝሙረኛው ቅዱስ ዳዊት በደጋግ ሰዎች ጸሎት ክብሬ ይገለጣል እንዳለ የሰው ልጆች በሰሩት ኃጢአት ምድርን በንፍር ውሃ ያጠፋ ባለ ጊዜ ኖኅን ብቻውን ጻድቅ ሆኖ ስላገኘው ሕዝቡን ንስሐ ግቡ ብሎ እንዲያስተምርም እንዳዘዘው አንስተው እግዚአብሔር ለሕዝቡ ትድግናን የሚገልጽበት ምስጢራት ብዙ ናቸውም ብለዋል። ነቢየ እግዚአብሔር ዳዊት መስዋዕት ክብርት ትሴባህን ይላል። ደጋግ ሰዎች፣ መልካም ሰዎች፣ በጎ ሰዎች በሚያቀርቡት ጸሎት፣ በሚሰዉት መስዋዕት፣ በሚሰሩት ትሩፋት ክብሬ ይገለጻል ይላል እግዚአብሔር። ኖህ ኃጢአት በምድር ላይ በዝቶ ሰው ከፍቶ ከእግዚአብሔር ተለይቶ ሰዎች ኃጢአት ብቻ ክፋት ብቻ በሚሰሩበት ሰዓት በጎ ሰው የተገኘው ኖህ ነው። ኖህ መልካም ሰው ከቤተሰቦቹ ጋር ብቻ ከብዙ ከዓለም ሕዝቦች በወቅቱ ከነበረው ዓለም ሕዝብ መካከል የተገኘው ጻድቅ ደግ ሰው ኖህ ነው። ኖህ ከጥፋት የሚድንበት መንገድ እንዲያዘጋጅና ለሕዝቡም ሐዋርያ ሆኖ እንዲነግራቸው ተልኳል። ኖህ ንገራቸው፣ ጥፋት ሊመጣ ነው፣ ክፋት ሊመጣ ነው፣ ምድር ልትቀጣ ነው እና ንገራቸው ንስሐ እንዲገቡ ነው ብለው እግዚአብሔር የነገረው ማለት ነው። ጻድቅ ሆኖ የተገኘው በእግዚአብሔር ቤት እሱ ስለነበረ ማለት ነው። በጎ ሰው የተገኘው በእግዚአብሔር ፊት እሱ ስለነበረ እና እሱን እንደ ሐዋርያ አድርጎ ነው እግዚአብሔር ኖህን ወደ ሕዝቡ የላከው የነበረው ማለት ነው። ከጥፋት ውሃ የሚድንበትን መርከብ አዘጋጀ ማለት ነው። ተመልከቱት። እሱና ቤተሰቦቹ ከእንስሳትም ከአዕዋፍም ከሚበሉትም ከማይበሉትም ለዘር ለምግብ አድርጎ ኖህ አዘጋጀ። እግዚአብሔር በነገረው ባመላከተው በሰጠው መመሪያ አማካይነት አዘጋጀ። እነሆ ምድር ስትቀጣ ኖህ አሁን ካልኳችሁ ፍጥረታት እንስሳት፣ ሰዎች እና ቤተሰቦቹ ጋር ዳነ ማለት ነው። በመርከብ ውስጥ ገብቶ ማለት ነው። በመርከብ ውስጥ ዳነ ማለት ነው። ደጋግ ሰዎች የእግዚአብሔር ስራ መገለጫ ናቸው ማለት ነው። ህየፍኖት እንታባቲ አርአየ እግዚአብሔር አድኖቶ የሚለው ይህን ነው። ነቢየ እግዚአብሔር ዳዊት እግዚአብሔር ትርግናውን የሚገልጽበት የሚያሳይበት ድንቅ ምስጢሮች ብዙ ናቸው ነውና አንዱ ይሄ ነው። አሁን ያልገለጽኩላችሁ እነዚህ ናቸው። በጎ ሰዎች ናቸው፣ የእግዚአብሔር ድንቅ ስራ መገለጫ መልካም ሰዎች ናቸው፣ የሚታዘዙ ሰዎች ናቸው ነው የሚለው መጽሐፋችን ማለት ነው ወገኖቼ። ይህ ቦታ ንጉሱ የባሪያ ንግድን ለማስቆም የተፈራረሙበት፣ ንጉሥ ሳህለ ሥላሴ ቤተ መንግሥት የሰሩበት፣ የኢትዮጵያው የሥልጣኔ አባት የእምዬ ምኒልክ እትብት የተቀበረበት ነው ብለው ታሪክ የአእምሮ ምግብና እውነት ሲሆን የሀገር ሽማግሌዎችና ካህናት በቅርብ በመከታተል ለቤተ ክርስቲያን እየሰራችሁ ነው በማለትም ተናግረዋል። አሁን እዚህ ላይ ያለው ቤተ መንግሥት ስለ ሰው ልጅ ነጻነት ንጉሥ ኃይለ ሥላሴ የሰው ልጅ ባርነት እንዲበቃ የባሪያ ንግድ ወይም የባርነት ስርዓት እንዲያበቃ እዚህ ላይ ያቺ ዛፏ ታውቋቸዋላችሁ። እዚያ ስር ሆነው ነው ከፈረንሳይ መንግስት ጋር የተዋዋሉት ማለት ነው። ባርነት ስርዓት እንዲወገድ ኢትዮጵያውያን ማለት ኢትዮጵያውያን ጀግኖች አባቶች መሪዎቿ የባርነት ስርዓት ከአፍሪካም ከዓለምም እንዲያበቃ አርቆ አስተዋዮቹ ሰዎች አባቶቻችን
እዚህ የባርነት ስርዓት እንዲወገድ ያቺ ዛፏ ስለሆነው ነው ከፈረንሳይ መንግስት ጋር የተዋዋሉት ማለት ነው። ይሄንን ስርዓት እንዲወገድ ለማለት ነው። እና አንዱ ይሄ ነው ንጉሥ ሳህለ ሥላሴ ቤተ መንግስታቸው ያለበት ማለት ነው። ሌላው አሁን ደግሞ ስንመጣ ደግሞ ታላቁ ንጉሠ ነገሥት የኢትዮጵያ መሪ የነበሩት አጼ ምኒልክ ዳግማዊ አጼ ምኒልክ ደግሞ እትብታቸው የተቀበረበት ቦታ ነው ማለት ነው። እንግዲህ ታሪክ ስንናገር እንደዚህ ነው። መልካም ሰዎች የሚገኙበት ወይም መልካም ሰዎች የእግዚአብሔር ክብር መገለጫ ናቸው፣ ስራ መገለጫ ናቸው ብዬ የተናገርኩት እንደዚህ ነው። ታሪክ የአእምሮ ምግብ ነው። የሰው ማንነቱን ያስረዳል፣ ማንነቱን ይነግራል፣ ያስገነዝበዋል፣ ወኔ ይጨምራል። ታሪክ ለትውልድ ማለት ነው ወኔ ይጨምራል፣ ማንነቱን ያጎላለታል። ክፉም ታሪክ አለ እንደዚሁ ያሸማቅቃል። መልካም ታሪክ ደግሞ ያጎላል፣ ሰውነትን፣ ደረትን፣ ልቡን ነፍቶ እንዲናገር ያቆየዋል። ሌላ ስራ እንዲሰራ ታሪክ እንዲያቆይ ያደርገዋል ማለት ነው። ታሪክ እውነት ነው ያልኩት ለዚህ ነው። እና በሁለቱም በኩል ብታወል በክፉም ብታዩ በበጎም ብታዩ ታሪክ እውነት ነው ይመሰክራል ማለት ነው። ያው ምስክር ሆኖ ይናገራል። እና አባቶችም ደግሞ እናንተ የሀገር ሽማግሌዎች በቅርብ ነው መተከታተሉ። በእውነት ደስ ይላል። በቅርብ ክትትል ታደርጋላችሁ ስለ ቦታችሁ። በእውነት የሚገርም ነው። ስለ ቦታችሁ፣ ስለ ቤተሰባችሁ፣ ስለ ታሪካችሁ የቅርብ ክትትል እንዲያደርጋችሁ እንዳላችሁ በጣም ተገንዝቤያለሁ። በጣም ነው የገባኝ በእውነት እና ድንቅ ነው። እንኳን ደስ አላችሁ በእውነት እናመሰግናችኋለን። በዚህ ብቻ የቤተ ክርስቲያን ሥራ ሁልጊዜ በችግርና በውጣ ውረድ ውስጥ ማለፍ ቢጠበቅበትም ግን ውጤቱ ላይ ነው ትኩረት የሚያደርገው በማለት ይህ ቦታም ሕሙማን የሚፈወሱበት ድነት የሚያገኙበት ቤተሳይዳ ሆኗል በማለትም ይህንን በማየታችሁ ሁላችሁም እድለኛ ናችሁም ብለዋል። የቤተ ክርስቲያን ሥራ ሁልጊዜ እንቅፋት ይኖረዋል፣ ውጣ ውረድ ይኖረዋል፣ ግን በውጤቱ ነው የሚረከው። ክርስትና እንደዚህ ነው። ገድል አለ፣ ውጣ ውረድ አለ፣ መድከም አለ፣ ግን መጨረሻው ክብር ላይ ነው። ሲቆናጠጥ ክብሩን ያን አያስታውሰውም ማለት ነው። እና የሚጽፍ ሰው ታሪክ ይጽፋል፣ ታሪክ የሚናገር ሰው ይናገራል፣ ከኋላ ያለው ማለት ነው። የቦታው መልካምነት የሰዎቹ መልካምነት ስላለ ደግነታችሁ ተገለጸ በእግዚአብሔር ፈቃድ ማለት ነው። እንደ ቤተሳይዳ መጽሐፍ ዮሐንስ ወንጌል ላይ መጽሐፍ ይነግረናል። መጽሐፉ ቤተሳይዳ የሕሙማን መፈወሻ ናት፣ ሕይወት ማግኛ ድነት ማግኛ ናት። ቤተሳይዳ በጠበሉ ማለት ነው። ቤተሳይዳ ጠበል ያለባት እና የሄዱ ሰዎች በተራ ብዙ ሰዎች በተራ ተሸልፈው እየገቡ ሕይወት የሚያገኙባት የተጠመቁ ሕይወት የሚያገኙባት ቤተሳይዳ ነበር ማለት ነው። ስለዚህ የኛ አንጎለላ ጽርሐ አርያም ደግሞ ቤተሳይዳ ሆነ ማለት ነው። የሕሙማን ሕይወት ማግኛ፣ ያዘኑት መረጋጊያ፣ ማጽናኛ፣ መጽናኛ፣ ተስፋ ለቆረጡት ተስፋ ሆነች ማለት ነው። ተመልከቱ፣ ተስፋ መላው ከዚህ ከኛ ከሰሜን ሸዋ አልፎ ከአንጎለላ ቀበሌ አልፎ መላ ኢትዮጵያ ከዚያም አልፎ ደግሞ ዓለም ጭምር ልክ እንደ ፋና እንደ መቅረዝ ላይ እንዳለች መብራት የሚመለከታት ሆነች ማለት ነው ወገኖች። ይሄ የሰዎች መካምን ነው የሚገልጸው። የሰዎች ደግነት ነው የሚገልጸው። የሰዎች ጤናማ አእምሮ ነው የሚገልጸው። የሰዎች የስር እንቅስቃሴያቸው መንፈሳዊነት ነው የሚገልጸው ወገኖቼ። ስለዚህ እናንተም እድለኞች ናችሁ በእውነት እናንተ አባቶቻችን ካህናቱም፣ እናንተም አባቶቻችን የሀገር ሽማግሌዎች እናንተ ደርሳችሁ ይህን በማየታችሁ በእውነቱ ከፍተኛ ክብር ይገባችኋል እናንተ ማለት ነው። ብፁዕነታቸው በመጽሐፍትም አዋቂ ብልህ አስተዋይ ሰው ሁን እንደሚል አንስተው የክርስትና ሕይወት የሚወድህን መውደድ ብቻ ሳይሆን ጠላትህን መውደድ ትዕግስትን የሚያስተምር ነው ብለው ጥሩ የሚሰራን መደገፍ ባንችል እንኳን ባንነቅፍ መልካም ነው በማለት እኛ አእምሯችንና ልባችን በተሰራው ስራ ደስተኛ ነው ብለዋል። ኩን በእሴ ማእምረ ወጠቢበን ይላል መጽሐፉም ሲነግረን። አዋቂ ብልህ አስተዋይ ሁን ይላል። ሰው ሁን ይላል። ሰው ብልህ አስተዋይ ሰው ያስፈልጋል ማለት ነው። ብልህ አስተዋይ ቀና ሰው ኃይለ ማርያም ተገኘ ማለት ነው። እንኳን ደስ አላችሁ ለሁላችሁ ማለት የክርስትና ሕይወት በጎውን ብቻ የሚወድህን መውደድ አይደለም። በጎ ብቻ እንድታገኝ አይደለም። የክርስትና ጉዟችን የኛ ጉዞ ክርስትና ክፉ የሚያደርግብህን ጭምር መውደድ ስትችል ነው። ትዕግስተኛ ስትኖር ነው። ትዕግስተኛ ሰው ሁሉንም ይወዳል።
ክርስቲያን እንደዚህ ነው። ክፉ ጠላት የለውም። ክርስቲያን ወዳጅ አለው። ወዳጅ ጠላት ብሎ የሚለይበት መንገድ የለም። ክርስቲያን ማለት ነው ክርስቲያን። ስለዚህ እንዲያውም በክፋት ሰው ሲነሳባችሁ እግዚአብሔር ከእናንተ ጋር እንዳለ መገንዘብ አለባችሁ ማለት ነው። ስለዚህ ለዚህ ለቦታውም ብዙ ተቃራኒ አለው። ክፉ መንፈስ ነው እንግዲህ ሰው አይደለም ባጭር። ክፉ መንፈስ ተቃራኒ ነው ባጭር። በሰው ነው የሚታዘለው፣ ሰው ነው የሚሸከመው። ቢያንስ የሚሰራውን ስራ እንኳን ማመስገን ባንችል ክፉ ሆነን ማወቅ ባንችል ጥሩ ነው። ሰው ባያውክ የሚሰራውን ስራ እድል ቢሰጠው ሰው የሚሰራውን ሰው እድል ቢሰጥ ጥሩ ነው፣ ደስ ይላል። በእውነት እድል ቢሰጥ ጊዜ ቢሰጥ መስራት ባይሆንለት የሚሰራውን ሰው ባያውቅ ሰው መልካም ነው ማለት ወገኖቼ። የሚንቀሳቀሰውን ሰው ባያውቅ ደስ ይላል ማለት ነው። ታዲያ ሰዎች ስራችን ታወከ ብለው ተስፋ የሚቆርጡ ከሆነ ያ ስራ ታጎለ ማለት ነው፣ ቆመ ማለት ነው። እንቅፋት ነው። ርኩስ መንፈስ ይሄ ነው፣ እንቅፋት የሚፈልገው ስራ እንዳይሰራ ማለት ነው። ስለዚህ በጥብዓት በእውነት በብርታት በትኩረት ስራ እዚህ ቦታ ተሰርቷል እና እኛ አይምሯችን በጣም ልባችን ደስተኛ ነው። አይምሯችን በጣም ደስተኛ ነው። ሀገረ ስብከታችን እኔም እንደራሴ እንደ ሀገረ ስብከታችን በጣም ደስተኛ ነን ማለት ነው በተሰራው ስራ። ለእኛ ክብራችን ቤተክርስቲያናችን ስንሰራላት ትሰራልናለች፣ ስናገለግላት እኛን ታገለግለናለች፣ ተጠቅመናል ቤተክርስቲያናችን ማለት ነው እና እኛም ሁላችሁም ተጠቃሚ ነን ለማለት ነውና እግዚአብሔር ይባርካችሁ እንላችኋለን። በምርቃት መርሃ ግብሩ ላይ የሀገረ ስብከቱ ልዑካን፣ የደብሩ የሥራ ኃላፊዎችና ሊቃውንት እንዲሁም የአካባቢው ምዕመናን በተገኙበት ተከናውኖ በብፁዕነታቸው ጸሎት ተጠናቋል።